ያው ግዳጅን ጨርሼ እስክመጣ ራስሽን ጠብቂ። አታስቢ የኔ ፍቅር። 5 ዓመት የገነባሁት ፍቅሬ እንዲህ እንደዋዛ ይበተን። አንተ ብቻ በሰላም ተመለስልኝ። የእናት ሀገር ጥሪ ሆኖብኝ ነው እንጂ ጥዬሽ ባልሄድ በጣም ደስ ይለኝ ነበር። አውቃለሁ የኔ ጀግና። ደግሞ ስትመለስልኝ አንተን የመሰለ ጀግና ወልድልሃለሁ። አመሰግናለሁ። Hey kid, don't ever let them get inside your head. They'll tell you what to do in life instead of everything you know that you could get. Don't let them guide your life towards regret. I'll fight for what I love with every breath. My past is filled with things I won't forget. I use them all to push me to my best. So treat the worst of times just like a test. If only I could go back in time, I'd tell myself that everything will end up alright. Just push yourself, test yourself, figure out what you like. Hello Krish. ወይ ዴላንዲ አለሁልሽ የኔ ቆንጆ አለሁልሽ። አላፈኩም እንዴ? ወይ በጣም ናፍቀሽኛል። ግርሜ ወይ ናቱ ነው መጣው የኔ እናት። ከጊዜ ወደ ጊዜ ግንኙነታችን በጣም እየጣፈጠ ይመጣ። የኔስ ፍት ወዴት ቁጭ አብረሽኝ ምንሽ ትናፍቅኝ ጀመረኩ። አቤት አቤት የፍቅር ጥግ። ወይ አንተ ቀልድ እንዳላችሁ እሺ አባዬ ከዘጋጀው ስመጣ ማለት ቦሊንግ ገዛልኝ አለ። ልክ ገዛለታለሁ ብቻ ባህል ማን ያለው አላለ። ምንድነው የማየው? ቆይ ልጁስ የማን ነው? ምን አባዬ ሙታል ተብዬ እኮ ገና ለገና ሞቷል ብለሽ ከጓደኛዬ እንዳትጠጊ። እሺ ከዛስ ምን ተፈጠረ? ከዛማ አቤ ከግዳጅ ተመለሰ። የልጅ አባት ምን? አዎ የልጅ አባት። የልጅሽ አባት ግርማ አይደል እንዴ? ከግርማ በፊት ካቢ ጋር ነበርኩ። ከዛ መጠራጠራቸው ነገሮች ስለነበሩ የግርማ ጸጉር ውስጥ ዲኤንኤ ያስመረመርኩ። ልጁም ያቤ ሆነ። ታዲያ እናቤ ያውቃል? ጓደኛዬ አያውቅም፣ ግን አንድ ቀን መንገር አይቀር። በየምን ጊዜ ማባከን ነው? ቶሎ መናገር አለብሽ እኮ። ይቅር የሚለኝ ይመስልሻል? ለምን ይቅር አይልሽም? በጣም ነው የሚወድሽ። ባንቺ የሚጨክን አንጀት የለውም። በይ ተነሽ።
ይቅር ይበላት ወይስ አይበላት? የኔ ፍቅር የቀረው መድኃኒት ደግሞ ጣት ገዛዋለሁ። ዶክተሩም ከወለቀም ማለፍ የለበትም ብሎኛል። አታባብለኝ። አንተ የኔን ጤና ለመመለስ ብለህ አይደል እንደዚህ ሆንከው? በፍጹም ካንተ ማስቀድመው ሰው የለኝም። በርታልኝ። ከነ በሽተኛ ባልሽና ከልጆችሽ ጋር ጎዳና መውረድ ከፈለግሽ ጥሩ። አረ ግድ የለም። የርሱ ከሁሉም የርሱ የቤት ኪራይ ይቀድምብኛል። 2 ቀን ብቻ ይስጡኝ። 2 ቀን ምንም ምግብ ደግሞ አሰራች። በዛ ላይ ደግሞ ርቦኛል። ያባዬን ከረሜላ ልብላበት እንዴ? ልጄ ደከማ አባቴ ወይኔ ጉዴ! ልጄ ምንድነው የሆንክብኝ? ልጄ ምንድነው የሆንከው? ምንድነው የበላኸው? ልጄ ወይኔ ጉዴ! ዶክተር ልጄ እንዴት ሆነ? ወይዘሮ ሮዛ ልጅሽን ባደረግነው ርብርብ ለማትረፍ ችለናል፣ ግን በፍጥነት ወደ መታጠብ አለበት። ለዚህም እስከ 20 ሺህ ብር ያስፈልግሻል። ዶክተር ልጄን ብቻ አትርፍልኝ። ከልጄ የሚበልጥብኝ ነገር የለም። እባክህን ዶክተር ልጄን አትርፍልኝ። ሄሎማ፣ ደህና ነኝማ። እንዴት ነሽ አንቺ? ትናንት ሐኪም ቤት ሄጄ
ሁለቱም ክላይንቶች አይሰሩም መታጠብ አለብሽ። ምን? ከአንቺ ውጭ ልጅ እንደሌለኝ ታውቂያለሽ። ደግሞ በሳምንት 3 ጊዜ መታጠብ አለብሽ ይላሉኝ። እሺማ፣ ከአንቺ የሚበልጥብኝ ነገር የለም። እሺማ፣ ግድ የለሽም፣ በእኔ ጣዩ። ቻውሽ። ማንን ታስቀድም? ምን ጉድ ነው? እኔን አሳክማ ለፍታ ሰው ያደረገችኝ አመል ከ3 ዓመት በኋላ ተገኘች። አንቺ ነኝ እንጂ ለልጄ ለግርማ ድል አድርጌ ድርሻለሁ ብዬ ቃል ገባሁላት። ግርማ ልጄ በአመል የተነሳ ከገባበት ጣጣ ያደነችው ሚላት የሚላት ልጅ ደግሞ አለች። አይ አመል ትምጣ እንጂ አባትነቴን ስልጣን ተጠቅሜ ለአመል ነው ምድረው። አዎ ከማንም የአመል ውለታ ይበልጣል። አዎ የአመል ውለታ ይበልጣል። ከአልጋ አንስታ ሰው ያደረገችኝ አመል ነች። አዎ የአመል ውለታ ይበልጣል። እንዴት ባላችሁ? ስማ አስቡሽ ስደውል ስልክ ለምንድን ነው የማታነሳው? ስራ በዝቶብኝ። ከዛች ማትረባ ጋር ሳውዲ ለድል ነው አትልም? አባ እንደዛ አይባልም እኮ። ሰማኛለህ? መንዘላዘሉን ተውና ራስን ለሰርግ አዘጋጅ። ሰርግ? እንደ አሮጌ ዕቃ ጥላኝ ስለጠፋችሁ ስለ አመል ብቻ እንዳይሆን እያወራህ እያለው አባ። አዎ አመል ግን ከአልጋ አንስታ አሳክማ አድና ሰው ስላደረገችኝ አመል ነው ማውራ። እኔ ደግሞ በዚህ ሰዓት ማውራት የምፈልገው የዛኔ ሰማይና ምድር በተገለባበጠብኝ ጊዜ ስለደረሰችኝ ስለ ሜላት ብቻ ነው ማውራት የምፈልገው። የእሷን ስም አትጥራብኝ። ትሰማኛለህ? የእሷ ስም እዚህ ቤት እንዲጠራ አልፈልግም። ለምን ማትፈልገው? አልፈልግም። ቤቱን የመሰለኝ እንዴት ዋላችሁ? አባ ሰላም ነው? ስሟ እዚህ ቤት እንዳይጠራ ስል ጭራሽ በአካል መጣች። ኧረ አባ እንደዛ ይባላል? ይባላል። እንዴት ነው ይባላል? ይባላል። ስማ አመልን እዚህ ቤት በይሳት ቀጠሪያታለሁ። አመልን በቀጠርኩበት ቀን ላይ አሁን እኮ አመል እየመጣ ሰላም ለዚህ ቤት ሰላም ነው። ታባታዎች ይወሉ እንዴት ነሽ? እንዴት ነሽ? ለሲሳን ሰማኛለህ? አረ ቁጭ በል አባ ቁጭ በል። አመል ማለት ቤቱን የሚወዳት እኔ የሚወዳት ማለት እሱ ነች። አመሰግናለሁ አባ። ኧረ ይቀመጡ ይቀመጡ። አመልን የቀጠርኳት ሁለታችሁ እንድትነጋገሩ ነው። እድሉን ፈጥሬ ያለው ተነጋገሩ። አናግረኛሽ መልስ። ምን ላናግርሽ? የገጠመኝ ነው። አንድ ነገር ልንገርሽ። ከህይወቴ ውጭ ሜላት ፍቅረኛ ነች።
በፈጠረኝ ጌታ እንደዚህ አትበለኝ። የኔና ያንተን ህይወት ለማቃናት እኮ ነው አረብ ሀገር ስከራተት የነበረው። እዘንልኛ። 3 ዓመት ሙሉ ቆይተሽ አንድ ቀን ራሱ መደወል ያቅትሻል? አይደለም እኮ የኔ ፍቅር። እና ምንድነው? እናማ ጨለማ ቤት ነበርኩ። ምን? አዎ ጨለማ ቤት ነበርኩ። ለ1 ዓመት ያክል ተግቼ በመስራቴና አባባን በማሳከሜ ቀኑብኝ አረቦች። ገንዘባችን ሰርቃናለች በሚል ጨለማ ቤት ውስጥ ብቻዬን ለ3 ዓመት ያክል አሰሩኝ። ያም ሆኖ ግን አንተ ነበርክ ከእንነቴ በላይ የምትናፍቀኝ። የተስፋ መንገድ አንተ ነበርክ። እናም ሀበሾች ባዋጡልኝ ገንዘብ ወደ ሀገሬ ተመለስኩ። እሺ ምን አድርጊ ትለኛለሽ? መልስ እስኪ አንተ ፍረደኝ። አንቺ ልጅ ነገርኩሽ፣ እነዚህ ሰዎች ተያቸው። ምን ወሰንክ? እኔ እንጃ ለራሴን ግራ ግብት ብሎኛል። ሁሉ ለታውየል የኔ ማተውን ከሆነ ራሴን ነው የማጠፋው። ሜላት ሰማኛለህ? እሷን ተከትላት የምትሄድ ከሆነ እኔ አባትንና አመልን እንታጣለን። አስብበት። ምን ይወስን? ይወለዳል። አይወለድም። ይወለዳል። አይወለድም። ትንሽ እንኳን ፈሪ። ምንድነው የማፍረው? እኔ እኮ የታላቅ እህትሽ የባህለት ፍቅረኛ በዛ ላይ ሙሽራ ነኝ። እሺ እኔስ? አውቃለሁ ሰላምዬ፣ ተረጋግተሽ አስቢበት። የሰርግ ወረቀት ተበትኗል፣ የአዳራሽ ተከፍሏል፣ ሁሉ ነገር ዝግጅቱ አልቋል እና ሰርጉ ይቅር ነው የምትይ? እሱ የኔ ጉዳይ አይደለም። እባክሽ ተረጋግተሽ አስቢ። ምንም የማስበው ነገር የለም። ታላቅ እህትሽ እኮ ነች። ብትሰማ ምን ሊፈጠር እንደሚችል እንዴት ነው ማሰብ የተሳነሽ? ቆይ ምን ይፈጠር ነው የምትለኝ? ማንም ሳይሰማ አስወርጂው። በፍጹም አላደርገውም። አንተንም ማጣት አልፈልግም። እናማ ስትመጣ ሁሉንም ነገር አፍረጥርጠን እንነግራታለን። ምን? አዎ። በፍጹም አይነገራትም። ይነገራታል። አይነገራትም። ይነገራታል። አይነገራትም። ይነገራታል። አይነገራትም። ይነገራታል። ምንድነው? ሰላም አይደላችሁ? ምንም መደበቅ ያስፈልግም። ይነገራታል። አይነገራትም። ይነገራታል። አይነገራትም። በቃችሁ። ምንድነው የተፈጠረው? ንገሩኛ። ይነገራት ወይስ አይነገራት?